አብራችሁን ስለምትሆኑ ከልብ አድርገን እናመሰግናለን። ይህ የፍጻሜ ጨዋታ ደግሞ በስፔን በአትሌቲኮ ቢልባኦ ስቴዲየም በስታዲዮ ሳሌን ስቴዲየም ጨዋታው የሚደረግ ነው የሚሆነው። ይህንን ዋንጫ ማን ያሳካል? የመጪውን የአውሮፓ ሻምፒዮንስ ሊግ ተሳታፊስ ማን ይሆናል? አብረን የምናይ ነው የሚሆነው። አብራችሁ እንድትቆዩ ግብዣችን ነው። ማንቸስተር ዩናይትዶች በ15ኛው ደቂቃ ላይ የማዕዘን ምት አግኝተው የማዕዘን ምቱን ብሩኖ ፈርናንዴዝ ሊያሻማው ነው። ብሩኖ አሻማው። ብሩኖ ያሻማውን ኳስ ቪካሪዮ አወጣው። በድጋሚ ፔናልቲ ቦክስ ውስጥ አማድ ዲያሎ ወጣ። አማድ ዲያሎ አመለጠው። አማድ ዲያሎ ብሩኖ ፈርናንዴዝ አሪፍ የማዕዘን ምት አሻምቶ ነበረ። ከዛ ቪካሪዮ አወጣው። ቪካሪዮ ያወጣውን ኳስ ሆይሉንድ ለአማድ ዲያሎ እንደምንም ብሎ ገብቶ ኳሷን ለመምታት ሞክሮ ነበረ። ነገር ግን ኳሷ ወጣች። ሆይሉንድም ኳሷን ለማግኘት ሙከራ አድርጎ ነበረ። ነገር ግን እድለኛ አልነበረው። ማንቸስተር ዩናይትዶች ጫና ፈጥረው እየተጫወቱ ነው የሚገኙት። አዎ ጨዋታው አሁንም ቀጥሏል። ምንም የውጤት ለውጥ የለም። ነገር ግን ማንቸስተር ዩናይትዶች በተደጋጋሚ የቶተንሃም ሆትስፐሮችን የግብ በር እያንኳኩ ነው የሚገኙት። ነገር ግን ግብ ማስቆጠር አልቻሉም። ከፍተኛ የጨዋታ ብልጫም መውሰድ ችለዋል የሩበን አሞሪም ቀያይ ሰይጣኖቹ። አዎ በድጋሚ ማንቸስተር ዩናይትዶች እየመጡ ይገኛሉ። አማድ ዲያሎ በቀኙ የሜዳ ክፍል ላይ አማድ ዲያሎ ከኦዶጊ ጋር ኦዶጊን እያንከራትተው ይገኛል። ፔናልቲ ቦክስ ገባ። አማድ ዲያሎ መታው። አዎ ጆንሰን አወጣው እንደምንም ብሎ። አማድ ዲያሎ ኦዶጊና ፓፓሳርን አስጨንቋቸው ገብቶ መጥቶ ነበረ። ነገር ግን ጆንሰን ምን አይነት አስደናቂ ኳስ ነው ያወጣው። አዎ ቶተንሃም ሆትስፐሮች ሮድሪጎ ቤንታንኩር ለፓፓሳር ኳሷን አሻገረ። ያሻገረውን ኳስ ብሬናን ጆንሰን ይህ ጉድ ያለ ውድ የተወደዳችሁ አድማጮቻችን፣ ብሬናን ጆንሰን ጉዳት መከራውን ሲያበላ የነበረው ይህ ዌልሳዊ አስደናቂው የአጥቂ ክፍል ተጫዋች ብሬናን ጆንሰን ፓፓሳር ኳሷን አሻማ። የልክሾን ደረት ነክታ ስትመለስ በተኛበት በወደቀበት ብሬናን ጆንሰን አስቆጠረ። ይህ እኮ ነው የኳስ ኢፍትሐዊነት ማለት። ይህ እኮ ነው ሙሉ የመጀመሪያውን 45 ደቂቃ ሲጫወት የነበረው ማንቸስተር ዩናይትድ ነበረ። ይኸው አሁን ቶተንሃም ሆትስፐሮች አስቆጠሩ። ብሬናን ጆንሰን ደግሞ የግቧ ባለቤት ነው። 42ኛ ደቂቃ ላይ የመጀመሪያው አጋማሽ ሊጠናቀቅ 3 ደቂቃ ሲቀረው ጎል ማስቆጠር ሲገባው ማንቸስተር ዩናይትድ፣ ነገር ግን በተቃራኒው ቶተንሃም ሆትስፐሮች አስቆጠሩ። አንጄ ፖስተኮግሉ ሁሌም ቢሆን በሁለተኛ የአሰልጣኝነት የውድድር ዓመቴ ዋንጫ አነሳለሁ፣ የሆነ ነገር እበላለሁ ሲሉ ነበረ። ዛሬ ይህን በእውነት ያሳኩ ይሆን? አብረን የምንከታተል አብረን የምንመለከት ይሆናል። ማንቸስተር ዩናይትዶች በእውነት ያለፈውን 42 ደቂቃ እድለኛ አይደሉም። ነገር ግን ማንቸስተር ዩናይትድን ማመን ቆፍሮ በመቅበር ብቻ ነው። ይህንን ደግሞ ባለፈው በአትሌቲኮ ቢልባኦና ከዛም ባለፈ ደግሞ በሊዮን ተመልክተናል። አሁንም ቢሆን 45 ደቂቃ ሙሉ አለ። 1-0 ቶተንሃም ሆትስፐሮች በብሬናን ጆንሰን አማካኝነት መምራት ጀመሩ። ሁለተኛ አጋማሽ ላይ ማንቸስተር ዩናይትዶች ጫና ፈጥረው ለመጫወት እየሞከሩ ይገኛሉ። ነገር ግን ቶተንሃም ሆትስፐሮች አደለም ጎል ንፋስ እንኳን መግባት የማይችልበትን የመከላከል ብቃት እያስመለከቱን ይገኛሉ። አዎ ማንቸስተር ዩናይትዶች መሃል ሜዳው ላይ ቅጣት ምት አግኝተው ብሩኖ ፈርናንዴዝ ቅጣት ምቱን ሊያሻማ ነው። ብሩኖ ቅጣት ምቱን አሻማ። ያሻማውን ኳስ ቪካሪዮ በፓንች አወጣው። ከእንደገና ሆይሉንድ ገጨው። ቫንዲቤክ አወጣው። ከእንደገና ማንቸስተር ዩናይትዶች ጆሮው ዋው ቫንዲቤክ ምን አይነት የመከላከል ብቃት ነው! ይሄ ጉድ ያለ
ብሩኖ ፈርናንዴዝ ከመሃል ሜዳ ያሻማውን ኳስ ቪካሪዮ ገጨው። እዛው ፔናልቲ ቦክስ ውስጥ ሆይሉንድ መልሶ ኳሷን በቴስታ ገጫት። ከመስመር ልታልፍ ስትል ቫን ዲ ቬክ ምን አይነት የመከላከል ብቃት ነው! ምን አይነት የመከላከል ብቃት ነው! ከእንደገና ሊኒዮሮ አግኝቶ ነበረ። ተሟሙተው አወጡበት። የላሚን ያማል ዕድሜ ነው ማለት ይቻላል። 17 ዓመት በሙሉ ዋንጫ የሚባል ማየት ያልቻሉት ቶተንሃም ስፐሮች ሊኒዮሮ ለዲያጎ ዳሎት ፖርቹጋላዊ ዲያጎ ዳሎ ኳሷን ላከ። የላከውን ኳስ ሉክሾ ገጨው። ቪካሪዮ ወጣው። ሰከንድ ሲቀረው መደበኛው 90 ደቂቃ ተጠናቆ የባከነ 7 ደቂቃ ተጨምሮ ሰከንድ ሲቀረው ዲያጎ ዳሎት ታሪፍ ኳስ አሻግሮ ሉክሾ ገጭቶ ነበረ። ቪካሪዮ ምን አይነት ግብ ጠባቂ ነው! ምን አይነት ጣሊያናዊ ግብ ጠባቂ ነው! ዘንድሮ ሁለቱ ጣሊያናዊ ግብ ጠባቂዎች ጂያንሉጂ ዶናሩማና ቪካሪዮ አስደናቂ ብቃታቸውን እያስመለከቱን ይገኛሉ። ባለቀ ሰዓት የማንቸስተር ዩናይትድ ደጋፊዎችን በዲኤስቲቪ ቤትና እንዲሁም ደግሞ በስቴዲየም በቤታቸውም የሚመለከቱትን ቁጭ ብድግ ያስደረገ አጋጣሚ ነበረ ሉክሾ የገጨው። ነገር ግን ቪካሪዮ ታደጋቸው። ደጋፊዎች እየጮሁ ነው የሚገኙት። የቶተንሃም ስፐር ደጋፊዎች ምንድነው? ጨዋታው እኮ አልቋል። ጉድ ያለ ውድ የተወደዳችሁ አድማጮቻችን የላሚን ያማል ዕድሜ 17 ዓመት ሙሉ ዋንጫን በፎቶ ካልሆነ በስተቀር በአካል አይተው የማያውቁም 16 አሰልጣኞችን በ17 ዓመት ውስጥ መቀየር ችለዋል ቶተንሃም ስፐሮች። ነገር ግን በመጨረሻም በአንጌ ፖስቴኮግሉ አማካኝነት የአውሮፓ ሊግ ዋንጫ አሳኩ። በእውነት ምን ማለት ይቻላል? አንጌ ፖስቴኮግሉ ቃላቸውን ፈጸሙ፣ ንግግራቸውን አካል ሰጡት። ኳስ ዛሬ ገና ፍትሃዊ ሆነች። በእውነት በዚህ የውድድር ዓመት ቶተንሃም ሆትስፐር ላይ ሰን ሄንግሚን እንዲሁም ደግሞ ሃሪ ኬን በባየር ሙኒክ በእውነት ኳስ የሚወድ ሰው ሰን ሄንግሚንና ሃሪ ኬን ዋንጫ በማሳካታቸው በእውነት ከልብ ደስ ሊሰኝ ይገባል።